ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 3 እንመለከታለን። በባለፈው በክፍል 2 ኮመን ሜዠርስ ኦፍ ፈርቲሊቲ የሚለውን ጀምረን ፍሮም ዘ ኮመን ሜዠርስ ኦፍ ፈርቲሊቲ የመጀመሪያውን አይተን ነው ያቆምነው። እሱም ምንድን ነበረ? ክሩድ በርዝ ሬት ክሩድ በርዝ ሬት ወይም ሲቢአር ሃው ቱ ኮምፒት ክሩድ በርዝ ሬት ኤንድ ዋትስ ክሩድ በርዝ ሬት ኤንድ ሃው ቱ ኮምፒት ክሩድ በርዝ ሬት የሚለውን አይተን ነው ያቆም ነው። ሶ በዛሬው ክፍለ ጊዜ ሌሎቹን ኮመን ሜዠርስ ኦፍ ፈርቲሊቲ አይተን ወደ ቀጣዩ ርዕሰ ሀሳብ እንሄዳለን ማለት ነው። ሶ ዘ ሰከንድ ኮመን ሜዠርስ ኦፍ ፈርቲሊቲ ጀነራል ፈርቲሊቲ ሬት ነው። ጀነራል ፈርቲሊቲ ሬት GFR as you remember ክሩድ በርዝ ሬትን ስንለካ ይሄ ክሩድ በርዝ ሬት ወይም ጥቅል የውልደት ምጣኔን ስንለካ የለካ ነው ፐር 1000 ቶታል ሚድር ፖፕሌሽን ነው። ያ ማለት መውለድ የሚችሉ የማይችሉ ወንዶችንም ሴቶችንም ህፃናትንም አረጋውያንም ባጠቃለለ መልኩ የውልደት ምጣኔ ሲለካ ጀነራል በምንድነው ክሩድ በርዝ ሬት እንለዋለን ወይም ሲቢአር። ጀነራል ፈርቲሊቲ ሬት ላይ ስንመጣ ግን እንግዲህ መውለድ የሚችሉት ሴቶች ናቸው። ከሴቶችም ደግሞ እድሜያቸው ከ15 እስከ 49 የሆኑ እናቶች ወይም ደግሞ ሴቶች ናቸው። ከ15 በታች ያሉት ባዮሎጂካሊ ሬዲ ስለማይሆኑ አይወልዱም ተብሎ ይታመናል። ከ49 ዓመት በኋላም ያሉት ባዮሎጂካሊ ይሄ ሜኖፖዝ የምንለው የርጣት ዘመን ላይ ስለሚደርሱ የመውለድ እድላቸው በጣም አነስተኛ ስለሆነ አንድ ሴት መውለድ የምትችለው ፍሮም ዘ ስቴጅ ኦፍ ማኒስትሬሽን ዛት ኢዝ ኤጅ ኦፍ 15 years ቱ ዘ ስቴጅ ኦፍ ሜኖፖዝ ዛት ኢዝ ኤጅ ኦፍ 49 አንዳንዴ 45 ይላሉ፣ ግን እስከ 49 ይራዘምና አንድ ሴት መውለድ የምትችለው ከ15 እስከ 49 ባለው እድሜ ክልል ነው ተብሎ ይታመናል። ስለዚህ መውለድ ከሚችሉ እናቶች አንጻር ብቻ የውልደት ምጣኔ ሲለካ ምን ይባላል ማለት ነው? ጀነራል ፈርቲሊቲ ሬት ይባላል። ጀነራል ፈርቲሊቲ ሬት ሶ GFR ጀነራል ፈርቲሊቲ ሬት is the measure of fertility, the measure of fertility rate per 1000 women aged 15 to 49 years. ሲቢአርን ካልኩሌት ስናደርግ ፐር 1000 ቶታል ሚድር ፖፕሌሽን ነው ያለው። እዚህ ጋር ግን ስንመጣ ውልደትን መውለድ ከሚችሉ እድሜያቸው ከ15 እስከ 49 ከሆኑ እናቶች ብቻ ፐር 1000 ስንለካው ጀነራል ፈርቲሊቲ ሬት ይባላል። ጀነራል ፈርቲሊቲ ሬት it is the best measure of fertility. It is the best measure of fertility. Measure of fertility. This is because it considers only women who are in their reproductive ages, that is 15 to 49 years old. መውለድ የሚችሉ እናቶችን ብቻ ስለሆነ ኮንሲደር የሚያደርገው ውልደት ደግሞ የውልደት ምጣኔ መለካት ያለበት መውለድ ከሚችሉ እናቶች አንጻር በመሆኑ ሪላቲቭሊ ዘ ቤስት ሜጀር ኦፍ ፈርቲሊቲ እንለዋለን። የውልደትን ምጣኔ በተሻለ የሚለካልን የውልደት ምጣኔ መለኪያ ጀነራል ፈርቲሊቲ ሬት ይባላል። ኤንድ GFR it is computed by using the formula
general fertility rate is equal to total annual number of live births, total annual number of live births በአመት ውስጥ በህይወት የተወለዱ ልጆች ብዛት ሲካፈል total number of women aged 15 to 49 years times 1000 ይሆናል። ሪሜምበር ክሩድ በርዝ ሬት እንዴት ነው ካልኩሌት ያደረግነው? ክሩድ በርዝ ሬት ኢዝ ኢኳል ቱ ዲኖሚኔተሩ ተመሳሳይ ነው የሚሆነው ቶታል አኑዋል ነምበር ኦፍ ላይቭ በርዝስ ኦቨር ቶታል ሚድ-ይር ፖፑሌሽን ታይምስ 1000 ነበር ያደረግነው። ሲ ዘ ዲፈረንስ የሁለቱን ልዩነት ማየት ትችላላችሁ። የሁለቱ ልዩነት ምንድን ነው ማለት ነው? ዲኖሚኔተራቸው ነው። ቶታል አኑዋል ነምበር ኦፍ ላይቭ በርዝስ ቶታል አኑዋል ነምበር ኦፍ ላይቭ በርዝስ ተመሳሳይ ነው። ዲኖሚኔተሩ ላይ ስንመጣ ግን ጂኤፍአርን ካልኩሌት ስናደርግ ቶታል ነምበር ኦፍ ውሜን መውለድ የሚችሉ እናቶችን ብቻ ኮንሲደር የምናደርገው ማለት ነው። ኤጅድ 15 to 49 years። እዚህ ጋር ግን ቶታል ሚድ-ይር ፖፑሌሽን ነው። ቶታል ሚድ-ይር ፖፑሌሽን ታይምስ ፓር 1000 በአንድ ሺኛ ስለሆነ የሚገለጽ እንደዛ እናደርጋለን ማለት ነው። ኤግዛምፕል አንድ ኤግዛምፕል እንመልከት። ኤግዛምፕል ኢፍ ዘ ቶታል አኑዋል ላይቭ በርዝስ of Ethiopia by let's say 2024 was 1,500,000 and the total number of women aged 15 to 49 years was, let's say, 60 million. Calculate the general fertility rate. ለምሳሌ በ2024 ኢትዮጵያ ውስጥ የተወለዱ በአመት ውስጥ የተወለዱ ህጻናት ብዛት 1,500,000 ቢሆንና በዚህ ዓመት እድሜያቸው ከ15 እስከ 49 የነበሩ እናቶች 60 ሚሊዮን ቢሆኑ ካልኩሌት ዘ ጄኤፍአሩን ካልኩሌት አድርጉ፣ ወይም ጀነራል ፈርቲሊቲ ሬቱን ካልኩሌት አድርጉ። ጊቨን ዋን ቶታል annual number of live births 1,500,000 second total number of women aged 15 to 49 years old ስንት ስትሆናል? 60 ሚሊዮን። የአራስ ቅድ required to calculate GFR ጀነራል ፈርቲሊቲ ሬቱ ስንት ይሆናል የተባለው። ዜን ጀነራል ፈርቲሊቲ ሬት ኢዝ ኢኳል ቱ general fertility rate is equal to total annual number of live births over total number of women
aged 15 to 49 years old times 1000 then total number of annual live births ነው የሰጠን 1,500,000 ሲካፈል total number of women aged 15 to 49 60 million times 1000 then ስንት ይሆናል? 1000 is cancelled by this again by this 0 by 0 ስንት ይሆናል? 150 ሲካፈል ለ6 150 ሲካፈል ለ6 እንግዲህ 150 ሲካፈል ለ6 ሁለት ጊዜ 12 3 30 ለ6 5 30 0 ስለዚህ ስንት ይመጣል ማለት ነው? 25 per 1000 25 per 1000 መጣ። ምን ማለት ነው 21 per 1000 የሚለውን እናብራራ። ጀነራል ፈርቲሊቲ ሬት is equal to 25 per 1000 ምን ማለት ነው? what does it mean? 25 per 1000 ወይም ከ1025 ማለት ምን ማለት ነው? ይሄ ማለት this implies that by 2024 in ኢትዮጵያን ስለሆነ ምሳሌ ያደረግ ነው in Ethiopia from 1000 women aged 15 to 49 years 25 children are born. በኢትዮጵያ በ2024 በተሰጠን ምሳሌ መሰረት ማለት ነው ከ1000 መውለድ የሚችሉ እናቶች እድሜያቸው ከ15 እስከ 49 ከሆኑ ስንት ልጆች ተወልደዋል ማለት ነው? 25 ልጆች ተወልደዋል። አንዳንድ ቢወልዱ እንኳን በዚህ እድሜ ክልል ካሉ 1000 እናቶች ስንቶች ናቸው የወለዱት ማለት ነው? 25 እንግዲህ ትዊንስ ከዛም በላይ አሁን የተለመደ እየሆነ መጥቷል። 3-4 መውለድ የተለመደ እየሆነ መጥቷል ኢትዮጵያ ውስጥ። ግን አንዳንድ በኖርማል እሳቤ የምናስበው አንዳንድ ልጆች ነው አንድ እናት የወለደችው ብለን ብናስብ በ2024 ከ1000 እድሜያቸው ከ15 እስከ 49 ከሆኑ የኢትዮጵያ እናቶች ስንት ልጆች ተወልደዋል ማለት ነው? 25 ወይ ደግሞ 25 እናቶች 25 ልጆችን ወልደዋል ብለን እንተረጉመው እንችላለን ማለት ነው። ሶስተኛው ኤጅ ስፔሲፊክ በርዝ ሬት ነው። it is abbreviated as age specific birth rate. The third common measures of fertility age specific birth rate. ስለዚህ ሶስተኛው the third common measures of fertility age specific birth rate ነው። እንግዲህ generally a woman can give birth from the age of 15 to 49 years. አንድ እናት መውለድ የምትችለው ከ15 እስከ 49 ባለው ዕድሜ ክልሏ ነው። a woman can give birth from the age of 15 years to 49 years. From the age of 15 years to 49 years old. ከ15 ዓመቷ እስከ 49 ዓመቷ ድረስ ነው መውለድ የምትችለው። but within this age interval the potential of women to give birth is not the same. እድሜያቸው ከ15 እስከ 49 የሆኑ እናቶች የመውለድ ፖቴንሻላቸው ወይም አቅማቸው ተመሳሳይ አይደለም። እሱን ልዩነት ለማወቅ ምን ካልኩሌት እናደርጋለን? ኤጅ ስፔሲፊክ በርዝ ሬት በት the fertility potential of women aged 15 to 49 years old is not
the same. Is not the same. To know this fertility variation or fertility difference, fertility variation of women, we calculate age-specific birth rate. So to calculate age-specific birth rate, we have to classify the reproductive age of women, that is 15 to 49 years, into 7 age groups with 5 years interval. To calculate age-specific birth rate, the reproductive age of women, that is 15 to 49 years, is divided into 7 age groups with 5 years interval. With 5 years interval. እንግዲህ ከ15 እስከ 49 ያለውን ዕድሜ years ወይም reproductive age of women, reproductive age of women በ7 ኤጅ ክላስ እንከፍለዋለን ወይም ኤጅ ግሩፕ ዊዝ 5 ኢንተርቫል። ያ ማለት ከ15 5 ዓመት ስንደምርበት ስንት ይሆናል ማለት ነው? እስከ 19 the first ኤጅ ግሩፕ፣ the second ከ20 እስከ 24፣ the third ከ25 እስከ 29፣ the fourth ከ30 እስከ 34፣ the fifth ከ35 እስከ 39፣ the sixth ከ40 እስከ 44፣ the seventh ከ45 እስከ 49። በእያንዳንዱ ብትቆጥሩ ለምሳሌ 15 16 17 18 19 1 2 3 4 5 5 years interval። እዚህ ጋር 20 21 22 23 24 ይህም ብትቆጥሩ 1 2 3 4 5 5 years interval። ስለዚህ በ7 ኤጅ ግሩፕ ዊዝ 5 ኢንተርቫል ከፈል ነው ማለት ነው። The fertility difference of women in these 7 age groups is called age specific birth rate ይባላል። The fertility difference of women in the above age groups is called age specific birth rate ይባላል። ኤጅ ስፔሲፊክ በርዝ ሬት። ስለዚህ ለእያንዳንዱ ኤጅ ስፔሲፊክ በርዝ ሬት ካልኩሌት እናደርጋለን ማለት ነው። ያ ማለት ኤጅ ስፔሲፊክ በርዝ ሬት ኦፍ ውሜን 15 to 19፣ ኤጅ ስፔሲፊክ በርዝ ሬት ኦፍ ውሜን 20 to 24፣ that is age specific birth rate of 25 to 29, age specific birth rate of 30 to 34, age specific birth rate of 35 to 39, age specific birth rate of 40 to 44, and age specific birth rate of 45 to 49። እንዴት ነው ካልኩሌት የምናደርገው የሚለውን ኮንሲደር እናደርግ። ሞር ጀነራል ፈርቲሊቲ ሬት ካልኩሌት ካረግንበት ፎርሙላ ጋር የሚገናኝ ነው። ያ ማለት ነምበር ኦፍ ውሜን የምንወስደው የእያንዳንዱ ኤጅ ኢንተርቫል ይሆናል ማለት ነው። ስለዚህ ለምሳሌ ኤጅ ስፔሲፊክ በርዝ ሬት ኦፍ ለምሳሌ 15 to 19 ካልኩሌት ለማድረግ
ፎርሙላው እንዴት ይሆናል? ኤጅ ስፔሲፊክ በርዝ ሬት ኦፍ 15 to 19 is equal to ቶታል ላይቭ በርዝስ ባይ ውሜን aged 15 to 19 over total number of women in the same age 15 to 19 years times 1000 እናደርገዋለን ማለት ያ ማለት እድሜያቸው ከ15 እስከ 19 ከሆኑ እናቶች በአመት ውስጥ የተወለዱ ልጆች ብዛት ሲካፈል እድሜያቸው ከ15 እስከ 19 የሆኑ እናቶች ብዛት ሲባዛ በ1000። ተመሳሳይ ለምሳሌ የመጨረሻውን ብንወስድ የኤጅ ስፔሲፊክ በርዝ ሬት ኦፍ 45 to 49 ካልኩሌት ስናደርግ ምን እናደርጋለን? ቶታል ላይቭ በርዝስ ባይ ውሜን ኤጅድ 45 to 49 እድሜያቸው ከዚህ እስከዚህ ከ45 49 ከሆኑ እናቶች የተወለዱ በአመት ውስጥ የተወለዱ ልጆች ብዛት ሲካፈል ቶታል ነምበር ኦፍ ውሜን ኤጅድ 45 to 49 ታይምስ 1000 ይሆናል። ምሳሌ በኋላ እናያለን። ስለዚህ ሶስተኛው the third common measure of fertility ኤጅ ስፔሲፊክ በርዝ ሬት ነው። አራተኛው ቶታል ፈርቲሊቲ ሬት ነው። it is abbreviated as TFR። ቶታል ፈርቲሊቲ ሬት ምንድን ነው? ከየት ነው ካልኩሌት የምናደርገው የሚለውን እንመልከት። እንግዲህ ቶታል ፈርቲሊቲ ሬት ምንድን ነው? አንድ እናት በአጠቃላይ በህይወት ዘመኗ ያ ማለት ከ15 ከ49 የሆኑ እድሜዎቿን በህይወት ብትኖር እና ልጅ መውለድ በምትችልበት ሁናቴ ብታሳልፍ በጠቅላላው ስንት ልጆች ሊኖሯት ይችላሉ ወንዶችም ሴቶችም የሚለውን ለማወቅ የምንጠቀምበት መለኪያ ቶታል ፈርቲሊቲ ሬት ነው። ስለዚህ ቶታል ፈርቲሊቲ ሬት measures the total number of children both males and females that a woman would have at the end of her reproductive age if she lives or if she were past all her reproductive ages with the probability of giving birth መውለድ በምትችልባቸው ሁኔታዎች ብታልፍ አንድ እናት at the end of her reproductive age that is at the age of 49 years ምን ያክል ልጆች ሊኖሯት ይችላሉ የሚለውን ካልኩሌት ያደርግልናል። እንዴት ነው ካልኩሌት የምናደርገው? ኢትስ ካልኩሌትድ ፍሮም ቶታል ምንድነው ኤጅ ስፔሲፊክ በርዝ ሬት ቶታል ፈርቲሊቲ ሬት is computed from age specific birth rates ከኤጅ ስፔሲፊክ በርዝ ሬት ነው ካልኩሌት የምናደርገው። እንዴት ካልኩሌት እናደርጋለን? እንግዲህ የሰባቱን ኤጅ ግሩፕስ ኤጅ ስፔሲፊክ በርዝ ሬት ካልኩሌት እናደርጋለን። እያንዳንዱ ኤጅ ግሩፕ 5 ዓመት አለው። ዴን የእያንዳንዱ የሰባቱንም ኤጅ ግሩፕ ኤጅ ስፔሲፊክ በርዝ ሬት ካልኩሌት ካደረግን በኋላ በ5 ስናባዛው አንድ እናት በአማካይ ሊኖሯት የሚችሉትን የጠቅላላ የወንዶችንም የሴቶችንም የልጆች ቁጥር ማወቅ እንችላለን። ስለዚህ እንዴት ነው ካልኩሌት የተደረገው? ቶታል ፈርቲሊቲ ሬት ኢዝ ኢኳል ቱ 5 ታይምስ
times the sum of age specific birth rates of age group I starts from 1 up to 7 ይሆናል ማለት ነው። 5 ታይምስ ያ ማለት ምን ማለት ነው? ዘርዘር አድርገን ማየት እንችላለን። ቶታል ፈርቲሊቲ ሬት is equal to 5 times the sum of age specific birth rate of age group I start from 1 up to 7 ምክንያቱም 7 ኤጅ ግሩፕ ስላለን 7 ነገር ነው የምንደምረው ማለት ነው። ያ ማለት ምን ማለት ነው? ቶታል ፈርቲሊቲ ሬት is equal to 5 ታይምስ 5 ምንድን ነው? በኋላ እናነሳዋለን። እዚህ ጋር ቶታል ምንድን ነው? ኤጅ ስፔሲፊክ በርዝ ሬትን ካልኩሌት ስናደርግ ለ7 ኤጅ ግሩፕ ዊዝ 5 ይርስ እዚህ ጋር 5 ይርስ አለን፣ እዚህ ጋር 5 ይርስ አለን፣ እዚህ ጋር 5 ይርስ አለን፣ እዚህም ጋር እንደዚሁ እያለ ይቀጥላል። እነዚህ ዓመታት ምክንያቱም አንድ ልጅ ለመውለድ አንድ ዓመት አይፈጅም ማለት ነው። 9 ወር ከምናምን ነው የእርግዝና ጊዜ። ስለዚህ አንድ እናት በየዓመቱ የመውለድ ፕሮባቢሊቲ ቢኖራት በዚህ ከ20 እስከ 24 ባለው 5 ልጅ ሊኖራት ይችላል ማለት ነው። እሱን ፕሮባቢሊቲ ወስደን ነው 5 ታይምስ የምናደርገው ማለት ነው። ስለዚህ ቶታል ፈርቲሊቲ ሬት is equal to 5 ታይምስ ኤጅ ስፔሲፊክ በርዝ ሬት ኦፍ 15 to 19 ፕላስ ኤጅ ስፔሲፊክ በርዝ ሬት ኦፍ 20 to 24 ፕላስ ኤጅ ስፔሲፊክ በርዝ ሬት ኦፍ 25 to 29 ፕላስ ኤጅ ስፔሲፊክ በርዝ ሬት ኦፍ 45 to 49 የሰባቱንም ኤጅ ስፔሲፊክ በርዝ ሬት የሰባቱንም ኤጅ ክላስ ወይም ኤጅ ግሩፕ ኤጅ ስፔሲፊክ በርዝ ሬት ደምረን በ5 ስናባዛው ቶታል ፈርቲሊቲ ሬቱ እናገኛለን። ወይም አንድ እናት በአማካኝ ወንዶችም ሴቶችም ጠቅላላ ሊኖሯት የሚችሉ የልጆችን መጠን ካልኩሌት እናደርጋለን ማለት ወይ ደግሞ ይሰጠናል ማለት ነው። በዚህ መንገድ አንድ እናት በአማካኝ ምን ያክል ልጆች ወንዶችም ሴቶችም በእድሜ ዘመኗ ልትወልድ ትችላለች ወይም ሊኖሯት ይችላሉ የሚለውን ካልኩሌት እናደርጋለን ማለት ነው። ሶስተኛው ምንድን ነው? አምስተኛውና የመጨረሻው the fifth it is gross reproductive rate ነው። GRR አምስተኛው ግሮስ ሪፕሮዳክቲቭ ሬት ነው። ጂአርአር ምንድን ነው የሚለካልን የሚለውን ከምንድን ነው ካልኩሌት የምናደርገው የሚለውን እናያለን። እንግዲህ ቶታል ፈርቲሊቲ ሬት ወንዶችም ሴቶችም አጠቃላይ አንድ እናት አት ዘ ኤንድ ኦፍ ሄር ሪፕሮዳክቲቭ ኤጅ ሊኖሯት የሚችሉ የልጆችን ብዛት ነው ሜዥር የሚያደርግልን። ግሮስ ሪፕሮዳክቲቭ ሬት ግን ከአጠቃላይ ልጆቿ ምን ያክሉ ሴቶች ሊሆኑ ይችላሉ የሚለውን ካልኩሌት ያደርግልናል። ምን ያክሉ ሴቶች ሊሆኑ ይችላሉ። ስለዚህ ጂአርአር that is gross reproductive rate measures the total number of daughters that a woman would have from her total fertility rate ከወለደቻቸው ልጆች አጠቃላይ ወንዶችም ሴቶችም ምን ያክሉ ሴቶች ይሆናሉ የሚለውን ለማወቅ የምንጠቀመው የውልደት መለኪያ ወይም የፈርቲሊቲ መለኪያ ሜጀር ኦፍ ፈርቲሊቲ ግሮስ ሪፕሮዳክቲቭ ሬት ነው። ስለዚህ ግሮስ ሪፕሮዳክቲቭ ሬት ኢዝ ኮምፒውትድ ፍሮም ቶታል ፈርቲሊቲ ሬት። GRR ኢዝ ኮምፒውትድ ፍሮም ቶታል ፈርቲሊቲ ሬት። እንዴት ነው ካልኩሌት የምናደርገው ከቶታል ፈርቲሊቲ ሬት የሚለውን ፎርሙላውን GRR ኢዝ ኢኳል ቱ ቶታል ፈርቲሊቲ ሬት ታይምስ ቶታል ነምበር ኦፍ ፊሜል በርዝስ ኦቨር ቶታል ነምበር ኦፍ ላይቭ በርዝስ ወይም ቶታል ነምበር ኦፍ በርዝስ አድርገን ካልኩሌት እናደርጋለን።
ከተወለዱት ልጆች ሴቶች የሆኑት ሲካፈል አጠቃላይ በዓመት ውስጥ የተወለዱት ልጆች ሲባዛ ቶታል ፈርቲሊቲ ሬት GRR ይሰጠናል። ግሮስ ሪፕሮዳክቲቭ ሬት። ግሮስ ሪፕሮዳክቲቭ ሬት። አንድ ምሳሌ እንመልከት። አንድ ምሳሌ ለምሳሌ ቶታል ፈርቲሊቲ ሬቱን ካልኩሌት የምናደርግበት እና ጂአርአሩን ካልኩሌት የምናደርግበት አንድ ኤግዛምፕል እንመልከት። ኤግዛምፕል ኢን ካንትሪ ኤክስ the total live births in the year of, let's say, 1990 was, let's say, 400,000 and 40% of the live births were females. The sum of age specific birth rate of country X is 2.5. Calculate total fertility rate and GRR. ለምሳሌ in country X in the year of 1990 በአጠቃላይ የተወለዱ ልጆች 400 ሺህ ናቸው። ከነዚህ ውስጥ ደግሞ 40% ሴቶች ቢሆኑ የሀገሪቱ ሰም ኦፍ ኤጅ ስፔሲፊክ በርዝ ሬት 2.5 ቢሆን ካልኩሌት ዘ ቶታል ፈርቲሊቲ ሬት ኤንድ GRR ተብለናል። ስለዚህ መጀመሪያ ምን ማወቅ አለብን? የተሰጠንን ነገር ማወቅ አለብን። ጊቨን ቶታል ላይቭ በርዝስ ወንዶችም ሴቶችም ስንት ናቸው? 400,000። ቶታል ፊሜል ላይቭ በርዝስ ቶታል ፊሜልስ ላይቭ በርዝስ 40% ኦፍ ይሄ ማለት ነው 400,000። የ400,000 40% ነው የሚሆነው 40 ሲባዛ በ400,000 ሲካፈል ለመቶ ማለት ነው። 100 በመቶ ይጠፋል። ስለዚህ ስንት ይሆናል ማለት ነው? 40,000 ሲባዛ ስንት ይሆናል? 16,000 ይሆናል ማለት ነው። 16,000 ሶሪ 16,000 ምን አለን ማለት ነው? ቶታል ፊሜል በርዝስ ሰም ኦፍ ኤጅ ስፔሲፊክ በርዝ ሬት ስንት ስቶናል? 2.5 ስቶናል። ዴን ሪኩዌርድ የተጠየቅነው ቶታል ፈርቲሊቲ ሬት እና ግሮዝ ሪፕሮዳክቲቭ ሬት ነው። ስለዚህ መጀመሪያ ቶታል ፈርቲሊቲ ሬትን ካልኩሌት እናደርግ። ምክንያቱም ጂአርአርን ካልኩሌት የምናደርገው ከቶታል ፈርቲሊቲ ሬት ስለሆነ፣ ስለዚህ ቶታል ፈርቲሊቲ ሬቱን ካልኩሌት እናደርግ። ቶታል ፈርቲሊቲ ሬት እንዴት ነው ካልኩሌት የምናደርገው? ቶታል ፈርቲሊቲ ሬት ኢዝ ኢኳል ቱ 5 ታይምስ ዘ ሰም ኦፍ ኤጅ ስፔሲፊክ በርዝ ሬት ኦፍ ኤጅ ክላስ አይ ስታርት ፍሮም 1 አፕ ቱ 7 ነው። አሁን የተሰጥቶናል 2.5። ስለዚህ ቶታል ፈርቲሊቲ ኢዝ ኢኳል ቱ 5 ታይምስ 2.5 ይሆናል። 5 ታይምስ 2.5 ስንት ነው የሚመጣው? 12.5 ስለሌለ እናጠጋገውና 13 ችልድረን አንድ እናት ስፔሲፊክ በርዝ ሬት 2.5 ከሆነ አንድ እናት በአማካኝ 12 ወይም 13 ልጆች ይኖሯታል ማለት ነው። ስለዚህ ቶታል ፈርቲሊቲ ሬቱ 12.5
ያው 5 ግማሽ ሰው የለም፣ አንድ ሙሉ ሰው ነው ያለው። ስለዚህ 13 ልጆች አሉ። ከነዚህ ውስጥ ደግሞ ምን ያክሉ እነዚህ ሜል ፕላስ ፊሜል ናቸው። ወንዶቹ ሴቶቹ ምን ያህል እንደሆኑ አናውቅም። ወንዶቹ ሴቶቹም ሲደመሩ ግን አንድ እናት ያላት ቶታል ፈርቲሊቲ ሬት በተሰጠን መረጃ መሰረት 13 ልጅ ሆነ። ከነዚህ ውስጥ ምን ያክሉ ሴቶች ይሆናሉ? GRR እንዴት ነው ካልኩሌት የምናደርገው? GRR ኢዝ ኢኳል ቱ ቶታል ፈርቲሊቲ ሬት ታይምስ ቶታል ፊሜል በርዝስ ኦቨር ቶታል ላይቭ በርዝስ አድርገን ማለት ነው። ዴን ቶታል ፈርቲሊቲ ሬት ተሰጥቶናል 13 ሲባዛ ቶታል ፊሜል በርዝስ 16,000 ሲካፈል ቶታል ላይቭ በርዝስ 400,000 ዜን ስንት ይሆናል? 13 ታይምስ ዚህ ዜሮ በዚህ ዜሮ ይጠፋል። 16 ሲካፈል ለ400 ያ ማለት ሲባዛ በ16 ሲካፈል ለ400 ማለት ነው። 13 ሲባዛ በ16 ስንት ነው የሚሆነው? 13 በ16 8 አንዳለን 6 7 3 1 ስንት ይሆናል? 8 0 200 ከዛ ስንት ይሆናል? 208 እኩል ይሆናል 208 ሲካፈል ለ400 208 ሲካፈል ለ400 ስንት ነው ይመጣ? 208 ኖ ሶሪ እዚህ ጋር ቆይ ስህተት ሰርተናል። ስንት ነው ያልነው? እዚህ ጋር 40% አይደል? የ400,000 40% ስንት ነው? የ400,000 40% ልክ አይደለም። የ400,000 40% ያ ማለት 40 ሲባዛ በ400,000 ሲካፈል ለ100 2 0 ስለዚህ ስንት ነው የሚሆነው? 400,000 እዚህ ጋር ዜሮ አለን 4,000 ሲባዛ በ40 ስንት ነው የሚሆነው? ሶሪ 160,000 ነው የሚሆነው። 160,000 እዚህ ጋር ነው ስህተት የሰራ ነው 160,000 ስለዚህ እዚህ ጋር 160,000 ነው ማለት ነው። ሶሪ እንደገና እንጻፈው 160,000 የሂሳብ ነገር ሶሪ 160,000 ሲካፈል ለ400,000 ሺህ በሺህ ይጠፋል። 0 በ0 40 16 በ2 8 በ2 20 በ4 2 በ4 5 ያ ማለት ምን ማለት ነው? 13 ሲባዛ በ2 5ኛ ማለት ነው። ያ ማለት 12 ሲባዛ በ2 እንደ 13 ሲባዛ በ2 26 ሲካፈል ለ5 ስንት ይመጣል? 26 ሲካፈል ለ5 5 25 1.02 ኦልሞስት ስንት ሆነ ማለት ነው? 5 ስለዚህ ጃራር ምንድን ነው ሆነ? 5 ምን ዳውተርስ። ስለዚህ ቶታል ፈርቲሊቲ ሬት 13 ችልድረን አለን ችልድረን ዴን GRR 5 ዳውተርስ። ስለዚህ ወንዶች ስንት ናቸው ማለት ነው? 5ቱ ሴቶች ከሆኑ ከ13ቱ ስንት ነው የሚቀረን? 8 አር 8 አር ሰንስ 8ቱ ወንዶች ናቸው። 8ቱ ወንዶች 5ቱ ሴቶች ናቸው ማለት ነው። ስለዚህ አንድ እናት ከወለደቻቸው ልጆች ጠቅላላ ምን ያክሉ ሴቶች ይሆናሉ የሚለውን ኮምፒውት ለማድረግ ለማወቅ የምንጠቀምበት መለኪያ ግሮስ ሪፕሮዳክቲቭ ሬት ይባላል። ግሮስ ሪፕሮዳክቲቭ
ሬት ይባላል። ግሮስ ሪፕሮዳክቲቭ ሬት። ሌላው እዚህ ጋር ማንሳት ያለብን ነጥብ ፈርቲሊቲ ሬት ቫሪዬሽን ኢን አፍሪካ የሚለውን ነው። ወይም ሌቭል ኦፍ ፈርቲሊቲ ኢን አፍሪካ የሚለውን እናንሳና እንዳጠቃላይ ያለው ልዩነት እናስቀምጣለን። ሌቭል ኦፍ ፈርቲሊቲ ሬት ኢን አፍሪካ ሌቭል ኦፍ ፈርቲሊቲ ሬት ኢን አፍሪካ እንግዲህ አፍሪካ it has the highest fertility rate in the world. Africa has the highest fertility rate in the world. በዓለም ከፍተኛ የውልደት ምጣኔ ያላት አህጉር ነች። ከዚህ ቀደም ተነጋግረናል። አፍሪካ የአመታዊ የህዝቧ እድገት መጠን በዓለም ከፍተኛ ኢቨን ከዓለም አማካይ 2 ታይምስ ነው ብለናል። እንግዲህ እንደምታስታውሱት የአፍሪካ አኑዋል ግሮዝ ሬት ወደ ከረንትሊ እንኳን ያለውን ብናነሳ 2.45 አካባቢ ነው። የዓለም አማካይ ግን 1.5 አካባቢ ነው ብለናል። ከሌሎች አህጉራት ሲነጻጸር በጣም በብዙ እጥፍ የሚበልጥ ኢቨን ከዓለም አማካኝ የአፍሪካን ጨምሮ ተሰልቶ ከዓለም አማካኝ ኦልሞስት 2 ታይምስ እንደሆነ ከዚህ ቀደም ተናገራል። ስለዚህ አፍሪካ ከፍተኛ የውልደት ምጣኔ ያላት አህጉር ነች በዓለም ላይ። ነገር ግን the fertility rate of Africa is not the same throughout the continent. However, the fertility rate is not the same throughout the continent. በአህጉሪቱ የተለያዩ አካባቢዎች ግን ያለው የውልደት ምጣኔ ተመሳሳይ አይደለም። ለምሳሌ ቶታል ፈርቲሊቲ ሬት ኦፍ አፍሪካ ባይ ሪጅንስ ስንመለከት ለምሳሌ ቶታል ፈርቲሊቲ ሬት ኦፍ አፍሪካ ወይም ፎር አፍሪካ ባይ ሪጅንስ ብንመለከት ለምሳሌ የአንዱን ዓመት ስታቲስቲክስ ማንሳት እንችላለን። ለምሳሌ አዝ ኦፍ ቲዮኒ ያለውን ብናነሳ ከፍተኛ የውልደት ምጣኔ ያላቸው የአፍሪካ አካባቢዎች regions of Africa with the highest total fertility rate የመጀመሪያው ሴንትራል አፍሪካ ነው። ሴንትራል አፍሪካ it is 5.8. ሁለተኛ ዌስተርን አፍሪካ it is 5.1. ሶስተኛው ከፍተኛ ያለው ኢስተርን አፍሪካ ነው። ኢስተርን አፍሪካ it is 4.3. ያ ማለት ኦልሞስት 6.54 ምን ችልድረን ማለት ነው። ምክንያቱም ቶታል ፈርቲሊቲ ሬት ስለሆነ ችልድረን አንድ እናት በአማካይ ሴንትራል አፍሪካ ውስጥ ትወልዳለች ተብሎ የሚታስበው 6 ልጆች ሲሆን ይሄ በአማካይ ነው እንጂ እንግዲህ ከዛ በላይ የሚወልዱ ይኖራሉ። ኤክሰፕሽናል ዌስተርን አፍሪካ 5፣ ኢስተርን አፍሪካ 4። በተቃራኒው ዝቅተኛ የውልደት ምጣኔ ያላቸው ሪጅንስ ኦፍ አፍሪካ ዊዝ the lowest total fertility rate, regions of Africa with the lowest total fertility rate ዝቅተኛ የውልደት ምጣኔ ወይም ጥቅል የውልደት ምጣኔ ቶታል ፈርቲሊቲ ሬት ያላቸው አካባቢዎች በጣም ዝቅተኛ የሚባለው ሳውዘርን አፍሪካ ነው። ሳውዘርን አፍሪካ it is
2.4 ሁለተኛ ኖርዘርን አፍሪካ it is 2.9 ስለዚህ የቶታል ፈርቲሊቲ ሬት መጠን እንዳጠቃላይ በአፍሪካ ከፍተኛ ሲሆን ነገር ግን ከአካባቢ ይለያያል። ከፍተኛ ቶታል ፈርቲሊቲ ሬት ያላቸው ሴንትራል አፍሪካ፣ ዌስተርን አፍሪካ ኤንድ ኢስተርን አፍሪካ ሪስፔክቲቭሊ 5.8፣ 5.1፣ 4.3 ዝቅተኛ ያላቸው ሪስፔክቲቭሊ ሳውዘርን አፍሪካ ኤንድ ኖርዘርን አፍሪካ 2.4 ኤንድ 2.9 ችልድረን ነው ማለት ነው። እንዲሁም ክሩድ በርዝ ሬቱን ራሱ ብንመለከት ሌቭል ኦፍ ክሩድ በርዝ ሬት ኦፍ ሳም ካንትሪስ ኦፍ አፍሪካ ብንመለከት ሌቭልስ ኦፍ ክሩድ በርዝ ሬት ኢን ሳም ካንትሪስ ኦፍ አፍሪካ የአንዳንድ የአፍሪካ ሀገራትን ብንመለከት ለምሳሌ በ2020 አዞፍ ቲዮኒ ነው ስታቲስቲክሱ ፍሮም ኖርዘርን አፍሪካ ፍሮም ዌስተርን አፍሪካ ፍሮም ሳውዘርን አፍሪካ ፍሮም ሴንትራል አፍሪካ ፍሮም ኢስተርን አፍሪካ ብለን ማንሳት እንችላለን። ግን ከሁሉም ሀገራት ካንትሪስ ኦፍ አፍሪካ ዊዝ ሃይስት ሲቢአር ክሩድ በርዝ ሬት ያላት ካንትሪስ ኦፍ አፍሪካ with the highest crude birth rate. It is Somalia from Eastern Africa, followed by Chad and Niger. Somalia, it is 49 per 1,000, followed by Chad and Niger. ሁለቱም 47 per 1,000 47 per 1,000 የውልደት ምጣኔ ያላቸው። ስለዚህ በአፍሪካ እንደ 2020 ስታቲስቲክስ ከፍተኛ የውልደት ምጣኔ ያላቸው ሀገራት ሶማሊያ 49 per 1,000 from Eastern Africa, Chad 47 per 1,000 from Central Africa, and Niger 47 per 1,000 from Western Africa. በተቃራኒው countries of Africa with the lowest CBR or crude birth rate ያላቸው ሀገራት በጣም ትንሿ ወይ ደግሞ ትንሽ የውልደት ምጣኔ ያላት ሀገር ሞሪሼስ it is 11 per 1,000 from Eastern Africa, followed by Tunisia from Northern Africa. It is only 16 per 1,000, and Cape Verde again from West Africa, Cape Verde 18 per 1,000. ስለዚህ በአፍሪካ እንደ 2020 ስታቲስቲክስ ዝቅተኛ የውልደት ምጣኔ ያላቸው ሞሪሼስ፣ ቱኒዥያ እና ኬፕ ቨርዲ ሲሆኑ ከፍተኛ የውልደት ምጣኔ ያላቸው ሶማሊያ፣ ቻድ እና ኒጀር እንደ ቅደም ተከተላቸው ይቀመጣሉ ማለት ነው። እንደ አጠቃላይ ግን አፍሪካ ውስጥ በጣም ከፍተኛ የውልደት ምጣኔ ነው ያለው። ስለዚህ ለምንድን ነው ከፍተኛ የውልደት ምጣኔ ያለው? ዋይ አፍሪካ ሃዝ ዘ ሃይስት ፈርቲሊቲ ሬት ኢን ዘ ወርልድ ምክንያቶቹ ምንድን ናቸው የሚለውን እንመልከት። ፋክተርስ ዳት ኮንትሪቢዩትድ ፎር ዘ ሃይስት fertility rate in አፍሪካ።
ለምንድን ነው? እንደ አጠቃላይ አፍሪካ ከፍተኛ የውልደት ምጣኔ ያላት አህጉር ነች። ከፍተኛ እና ፈጣን የህዝብ እድገት ቁጥር ያላት ሀገር ነች ወይም አህጉር ነች። ግን ለምን ዋይ ሪላቲቭሊ ኮምፔር ዊዝ አዘር ሪጅንስ ኦፍ ዘ ወርልድ አፍሪካ ከፍተኛ የውልደት ምጣኔ እንዲኖራት ያደረገው ምክንያት ምንድን ነው የሚለውን እንመልከት። ሳም ኦፍ ዘ ፋክተርስ ዛት ኮንትሪቢዩት ፎር ዳይስ ፈርቲሊቲ ሬት ኢን አፍሪካ are the following. The first one is low access to contraceptive. Low access to contraceptive. የውልደት መከላከያ የወሊድ መከላከያ አቅርቦት ዝቅተኛ መሆን። ሁለተኛው ሃይ ሌቭል ኦፍ ፖቨርቲ ነው። ሃይ ሌቭል ኦፍ ፖቨርቲ ኦፍ ኮርስ ከፍተኛ የውልደት ምጣኔ መኖሩ ለድህነት አስተዋጽኦ ያደርጋል። ድህነት በራሱ ደግሞ ሰው ይሄ መውለድ የሚችልበትን መንገድ መከላከል እንዳይችል ያደርገዋል። ስለዚህ ሃይ ሌቭል ኦፍ ፖቨርቲ። ሶስተኛው ሎው ስታተስ ኦፍ ውመን ነው። ሎው ስታተስ ኦፍ ውመን፣ በተለይ ደግሞ የኤዱኬሽን ስታተስ ኦፍ ውመን። አብዛኞቹ የአፍሪካ እናቶች የቤት እመቤቶች ናቸው። አሁን በከተማ እናቶች የመንግስት ሰራተኛ ነጋዴ የሆኑ መጡ እንጂ በገጠሩ ብትሄዱ አብዛኞቹ እናቶች የቤት እመቤት ናቸው። የቤት እመቤት ከሆነች ደግሞ ስራዋ ልጅ ማሳደግ ነው። ስለዚህ የቤት እመቤት መሆናቸው፣ የትምህርት ደረጃቸው ዝቅተኛ መሆን፣ ሎው ስታተስ ኦፍ ውመን። አራተኛው ልጆች ለጉልበት ስራ መፈለግ፣ ኒድ ፎር ላርጅ ነምበር ኦፍ ችልድረን large number of children for the labor force በተለይ በገጠሩ ብዙ ልጆች ለጉልበት ስራ ስለሚያስፈልጉ የገጠር የእርሻ በተለይ የእርሻ ክፍለ ኢኮኖሚ ላይ ያለው ማህበረሰብ ልጆች ለጉልበት ስራ ይፈልጋቸዋል። ስለዚህ ለጉልበት ስራ ሲባል ስራ እንዲያግዙ ሲባል ልጆች እየተወለዱ ቁጥራቸው እንዲጨምር ያደርጋል። ስለዚህ ኒድ ፎር ላርጅ ነምበር ኦፍ ችልድረን ፎር ሌበር ፎርስ። ሌላው ኮንሲደሪንግ ችልድረን አዝ ሲምቦል ኦፍ ቪሪሊቲ። ብዙ ልጅ ያለው ሰው እንደ ተከበረ ሰው ነው የሚታየው፣ እንደ ዝናም ይታያል። አቶ ከሌኮ በጣም ብዙ ልጆች አሉት ይባላል። አይደፈርም፣ ገናና ተደርጎ ይወሰዳል። ስለዚህ ሌላኛው ምክንያት ኮንሲደሪንግ ችልድረን as the symbol of virility የዝና የጀግንነት ምልክት አድርጎ መውሰድ፣ ብዙ ልጅ መውለድ። ሎው ኤዱኬሽናል ባክግራውንድ የትምህርት ችግር፣ ሎው ኤዱኬሽናል ባክግራውንድ ወይም ሃይ ሌቭል ኦፍ ባክግራውንድ ወይም ደግሞ ሃይ ሌቭል ኦፍ ኢሊትሬሲ ነው። ሁለተኛው ኢንፍሉዌንስ ኦፍ ሳም ትራዲሽንስ ኤንድ ካልቸርስ ሪሊጅንስ፣ ኢንፍሉዌንስ ኦፍ ትራዲሽንስ ካልቸርስ ኤንድ ሳም ሪሊጅንስ። በአንዳንድ ሃይማኖቶች ልጅ መውለድ ማለት የሃይማኖቱን ቁጥር ማሳደግ ተደርጎ ይታሰባል። የወሊድ መከላከያ መጠቀም እንደ ኃጢአት ተደርጎ ይወሰዳል። እነዚህና መሰል ተጽዕኖዎች በአፍሪካ ያው በአብዛኛው የትምህርት እጦት ስላለ የውልደት ምጣኔ ከፍተኛ እንዲሆን አድርጓል ማለት ነው። ኤንድ ኢትስ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።